ዛሬ ደግሞ ቆንጆና ቀለል ያለች የዶሮ ወጥ አሰራር ነው ይዤላችሁ የመጣሁት። ቆንጆ ቀለል ያለች ማለት እንደዚህ እናት አባት እንደዚህ ጠርታችሁ በቤታችሁ ቡና ጠጡ ብላችሁ ምሳ ለመጋበዝ ስትፈልጉ የቤተሰብ ቀለል ያለች ማለት ነው። እንደምታዩት እዚህ ጋር እንግዲህ ያው ከጨራረስኩኝ በኋላ ነው ማለት ነው። ግን በቀላሉ እንዴት እንደሰራሁት አሳያችኋለሁ። በቀላል መንገድ በተለይ የመዳም ቅመሞች ዶሮ ለመስራት ስታስባችሁ ስራው በጣም ይከብዳል፣ እንዴት አድርጌ ነው የምሰራው ብላችሁ የምትጨናነቁ ቀላል አድርጋችሁ መስራት ትችላላችሁ። የምናከብደውም እኛ ነን፣ የምናቀለውም እኛ ነን ማለት ነው። ቀለል አድርጋችሁ ከጎን የመዳምን ስራ እየሰራችሁ የራሳችሁንም ስራ እየሰራችሁ ዶሮአችሁን መስራት ትችላላችሁ። ታዲያ ኑሮ በዘዴ ጦም በጎዳዴ ይባላል። ስለዚህ በዘዴ ነው። ከጎድን የእነሱንም ስራ እየሰራችሁ የእናንተንም ስራ እያደረጋችሁ ማለት ነው። ቀለል አድርጋችሁ ሳታካብዱት ማለት ነው። አሁን እኔ የሰራሁትኝ ያለ ቅቤ ነው። ቅቤ የለውም፣ በዘይት ብቻ ነው የሰራሁትኝ ማለት ነው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርማ የሚባለው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እኔ ያለው በቸርነቱ እንደምታዩት እዚህ ጋር በደንብ አድርጌ አቁላለዋለሁ ማለት ነው። ያው እንግዲህ ብዙም ጊዜ አይኖራችሁም፣ ግን ባለቻችሁ ጊዜ በደንብ አድርጋችሁ ጥብስ ማድረግ ይጠበቅባችኋል ማለት ነው። ምክንያቱም ዶሮ ወጥ የበለጠ ስታቁላሉት ይጣፍጣል። እዚህ ጋር እንደምታዩት ሽንኩርቴን እያቁላለሁ ነው። ነጭ ሽንኩርት በደንብ አድርጌ ጨቅጭቄ ያስቀምጫለሁ። እዚህ ጋር በርበሬም አለኝ። እዚህ ጋር በርበሬውን ጨመርኩኝ። በርበሬውን ከጨመራችሁ በኋላ በደንብ አድርጋችሁ ታሹታላችሁ ማለት ነው፣ ባገኛችሁ ሰዓት ማለት ነው። በነገራችን ላይ ማርያምን ነው የምላችሁ፣ በበነጋታው እየቋጠርኩኝ ነው የቀመስኩትኝ። ማርያምን በቃ ይሁን እንዴት ልበላችሁ፣ ጨውን ራሱ በግምት ነው ያደረኩትኝ ማለት ነው፣ ዝም ብዬ እና ግን ስቀምሰው ጠዋት ላይ በጣም ነው የሚጣፍጠው እና ገረመኝ። እኔ ነኝ የሰራሁት ይሄን ነው ብዬ ማለት ነው። እና እንደዚህ በቀላል መስራት ይቻላል ዶሮ ወጥ ምናምን አልኩ፣ ምክንያቱም ዶሮ ወጥ በጣም አካብደን ነው የምናየው ማለት ነው። ስለዚህ ዶሮ ወጥ በቀላል መስራት ይቻላል እንዴ አልኩኝ። እዚህ ጋር ነጭ ሽንኩርቴን እየጨመርኩ ነው። ጨው ጨምሬያለሁ። ጨው ስትጨምሩ ሽንኩርታችሁ ሙትት ይላል ማለት ነው። በነገራችን ላይ ሪከርድ አድርጌ ነው የማስገባው፣ ምክንያቱም በሰዓቱ አልተመቸኝም ነበረ። አንደኛ ፍሪጁ በጣም ነው የሚጮኸው፣ ድምፅ አለ በዛዛ ስለሆነ ሪከርድ አድርጌ ነው እንትን የምሰራላችሁ ቪዲዮ ማለት ነው። ነጭ ሽንኩርታችሁ በደንብ ጨምሩበት። ነጭ ሽንኩርት በጣም ነው የሚጣፍጠው ማለት ነው። እንደምታዩት በደንብ አድርጌ ጥብስ እያረኩትኝ ነው። ታዲያ ከጎድን ደግሞ የመዳምን ስራም እየሰራሁኝ ነው እንደዚህ የምሰራ ማለት ነው። እዚህ ጋር እንደምታዩት ስቶቭ ላይ አድርጌዋለሁ። በደንብ በጋዝ ካቁላለሁት በኋላ ስቶቭ ላይ አድርጌዋለሁ ማለት ነው። ምክንያቱም ጋዝ ለመቆጠብ። የኔ ሴትዮ እግዚአብሔር የተመሰገነ ይሁን ምንም አትልም፣ ግን ያው እኔ ህሊና ስላለኝ ጋዙን መጨረስ አልፈልግም እንጂ እሷ ምንም አትልም። እግዚአብሔር ይስጣት እውነት። በዚሁ አጋጣሚ ማዳሜንም አመስግኑልኝ ማለት ነው። እዚህ ጋር እንደምታዩት ሰርቼ ጨርሼ ቢያንስ 1 ሰዓት ምናምን ቆይቷል ማለት ነው። ረጋ ብሏል። ከዛም በኋላ ነው እንቁላል እንግዲህ ቀቅዬ የምጨምርበት ያለሁት ማለት ነው። እንቁላል በደንብ አድርጌ በዛ አድርጌ ነው የጨመርኩበት። ከ1 ካርቶን የተወሰነ ነው የቀነስኩለት ማለት ነው። ምክንያቱም ለእያንዳንዱ ቋጠሮ አንዳንድ እንቁላል አደርግበታለሁ፣ ከተቋጥሮ የሚሄድ ስለሆነ ማለት ነው። ዋው ዋው የሚያሰኝ ዶሮ ወጥ ነው የሰራሁት። ማርያምን ነው የምላችሁ፣ ራሴን ማካበድ ሳይሆን በጣም ነው የሚጣፍጠው መቤቴን በጣም። እና ያው ጓደኞችም እንግዲህ ወደውታል ትላላችሁ። ባለሙያ ነሽ እንግዲህ ባል እንፈልጋለን፣ ዶሮ ከቻልሽ ሌላው አያቀትሽም ተብያለሁ ማለት ነው። እንግዲህ የሴት ልጅ ዋናው ዶሮ ነው የሚባለው አይደለም? እና ቆንጆ ዶሮ ሰርቻለሁ ማለት ነው። እኔ ራሱ ለራሴ እንደዚህ ባለሙያ ነኝ እንዴ ምናምን ነገር ብዬ ተገረምኩኝ ማለት ነው። ሳላውቀው ልክ ባለሙያ ነኝ ያልኩኝ። እዚህ ጋር እንደምታዩት በመነጋታው ጠዋት ነው ማለት ነው እየቋጠርኩኝ። ጠዋት ላይ ማታ ነው አይደል የሰራሁትኝ። ጠዋት አድሮ ደግሞ ያው ዶሮ ወጥ ደግሞ ታውቃላችሁ ትኩሱን አይጣፍጥም፣ ሲያድር ነው የሚጣፍጠው ማለት ነው። እዚህ ጋር እንግዲህ እየቆጣጠርኩኝ ነው። አይብም አለኝ። እንቁላሌንም
ዶሮዬንም እያረኩ አይቤንም እያረኩኝ እየቋጠርኩኝ ነው ማለት ነው። ግን ያው የአንድ እጅ ካሜራ ስለሆነ ብዙ አይመችም። እንደምታዩት እዚህ ጋር ቋጥሬ የቋጠርኳቸው ነው። ወጤን ጨርሻለሁ። የተወሰነ ነው የቀረ። ሁሉንም ነው የቋጠርኩት ማለት ነው። ወደ 21 ምናምን ነው የሆነው። የሚገርማችሁ ቋጥሬው ማለት ነው። ብዙ ነው የሆነው። ወጡ ቢጣለቅ አያልቅም ማርያም። እና ላይክ ሼር አድርጎልኝ ከተመቻችሁ ኮሜንት ላይ ያስቀምጡልኝ አስተያየታችሁን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አበረታቱኝ። መልካምነት ለራስ ነው፣ ዋጋ የሚከፍለው ለማንም አይደለም ማለት ነው። ሼር ማድረግ ብቻ ላይክ ማድረግ ብቻ ነው። ሌላ ከእናንተ ምንም የሚጠበቅ ነገር የለም። መልካምነት ለራስ ነው ማለት ነው። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የሳምንት ሰው ይበለን። ባይ ባይ። ወዳችኋለሁ፣ አከብራችኋለሁ። የዛሬ ዓመት ደግሞ እመቤቴ ማርያም ታደረሰች በሰላም ዝክሯን እዘክራለሁ። እንገናኛለን ማለት ነው። የእመቤቴ ዝክር ነው። ትዘከሩልኝ ደስ ይለኝ ነበር፣ ግን ያው አጠገቢ አይደላችሁ ምን ላድርግ።